በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለጻድቁ ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓል አደረሳችሁ። ሕይወት ውድ ስጦታ ናት። ዛሬ ጨለማ ቢመስልም፣ ዛሬ ሕይወት ውጣ ውረዷ ቢበዛም፣ ዛሬ ቀርቦን የነበሩ ሰዎች ብርቁን፣ ዛሬ ነገሮች ግራ ቢያጋቡን፣ ነገ ዳግም ይነጋል፣ ነገ ብርሃን ይሆናልና በተለይ ራሱን ለሚጠላ ወይንም ተስፋ ለሚቆርጥ ሰው ብርታትን የሚሆን የተለያዩ መጽሐፍ ቅዱሳዊ ጥቅሶች ብዙም ባላውቅም እንዲሁ ምክር ብጤ እንደ አንድ ወንድም መለገስ እፈልጋለሁ። አንደኛ እግዚአብሔር በአቅራቢያችን እንዳለ የሚያሳዩን የተለያዩ በተለይ ምንም ያልጎደለበት ነቢየ እግዚአብሔር ቅዱስ ዳዊት በተለያየ ጊዜ አጥብቆ የሚጠይቃቸው ጸሎቶች ነበሩና በመዝሙር 34:18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው ይላል፣ መንፈሳቸውም ለተሰበረው ያድናቸውማል። በንጹህ ልብ ሆነን እግዚአብሔር አምላካችንን በተለይ በአርምሞ ብንጠይቀው እግዚአብሔር የሚያሳጣን ነገር የለምና ተስፋ አትቁረጡ። ነቢዩ ኢሳይያስም ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ እኔ ከእናንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁም እረዳሃም አለሁም ይላል። ከልብ ሆነን ስንጠይቀው እግዚአብሔር የሚያሻንን የሚያስፈልገን ያደርግልናልና በዮሐንስ ወንጌል ምዕራፍ 8 ወደ ቁጥር 9 አካባቢ ምንድን ነው የሚለው? በርጤሜዎስ የጤሜዎስ ልጅ በመንገድ ዳር ሆኖ የዳዊት ልጅ ኢየሱስ ክርስቶስ ሆይ ማረኝ ብሎ በጠየቀ ጊዜ ራቅ ካለ በኋላ ነበረና የሰማው። ምንድን ነው የምሰማው ድምፅ ስል፣ አይ ዝም ብሎ ነው ከእናቱ ማኅፀን ጀምሮ አይነ ስውር የነበረን ዝም ብሎ ነው የሚለፈልፈው ብሎ ሲሉት አምጡት ነው ያለው። ካመጡት በኋላ ምንድን ነው የጠየቀው? የእግዚአብሔር ልጅ ወልደ እግዚአብሔር ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዳደርግልህ ትፈቅዳለህ ብሎ በጠየቀው ጊዜ የሰውየውን የልብ መሻት መስማት ስለነበረበት ጌታ ሆይ አይ ዘንድ ስል ምራቁንም እንትፍ አለ፣ ጭቃውንም አድቦለበለ፣ የአይን ምልክት ግንባሩ ላይ ቁጭ አደረገ፣ ሄድና በሰሊሆም መጠመቂያ ታጠብ አለው። ይህ አንዱ ማሳያ ነው። እግዚአብሔር ከኛ ጋር ነው፣ ሁሌም ነውና ተስፋ አትቁረጡ። ስለ ወደፊቱ ተስፋ የሚሰጡ አንዳንድ መልእክቶች ደግሞ ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ አውቃታለሁኝ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይለናል። እግዚአብሔር ለፈጠራቸው ስነ ፍጥረት ክፋት አስቦም አያውቅም አያስብምና፣ ስለዚህ እንደው ተረጋግተን ወዳልተገባ እንትን መስመር ውስጥ ገብተን በምድር ሳይመቸን በምድር ሰላም አተን በምድር ሳያልፍልን
ዘለዓለም ትሉ የማያንቀላፋ እሳቱ የማይጠፋ ወደ ሲኦል ከምንጣል ታግሰን አምላካችንን መጠበቅ አለብንና እግዚአብሔር እርዳን። በሮሜ ምዕራፍ 8 ቁጥር 38 እስከ 39 ደግሞ ሞት ሆይ ሞት ብሆን ሕይወትም ብሆን ከክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ሊለየን የሚችል አንዳች ነገር የለም ይላል። ይህ ጥቅስ ምንም አይነት ስህተት ወይም ሁኔታ ከእግዚአብሔር ፍቅር የሚለየን እንደማያወጣ ከእግዚአብሔር ፍቅር እንደማያወጣን ያረጋግጠልናልና በጽናትና በትጋት እግዚአብሔር አምላክን መማፀን ክፉ ከማድረግ በፊት እረፍትና ሰላምን የሚሰጡ አንዳንድ ጥቅሶች ደግሞ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬ ቀሊል ሸክሜም ቀሊል ቀንበሬም ልዝብ ነውና ብሎናልና ሐሳባችን፣ ጭንቀታችን፣ የሚረብሹንን መጥፎ ነገሮች ለእግዚአብሔር መስጠት እንዳለብን ነው የምለውና የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይም ደግሞ ምን ይለናል? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደምትሰጣችሁ አይደለምና ልባችሁ አይታወክ፣ አይፍራም፣ አይደንግጥ ይለናል። እግዚአብሔር ከኛ ጋር ካለ ሁልጊዜ በመውጣት መግባታችን፣ በመነሻ መድረሻችን፣ በመሄጃ መመለሻችን ጠባቂ መላኩን የሚያዝልን፣ ቅዱሳኑን በዙሪያችን የሚያሰፍርልን ቅዱስ እግዚአብሔር እያለ ማሰብ፣ መጨነቅ፣ መፍራት፣ መደንገጥ፣ መርበትበት እንደሌለብን ነው የሚነግረንና በጭንቀት ጊዜ የሚረዱ ደግሞ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉት ይለናል። ስለዚህ ሐሳባችን፣ ጭንቀታችን በእግዚአብሔር ላይ መጣል ነው እንጂ ሕይወትን ወደ ማጥፋት ያልተገባ የተለያዩ ነገሮች ውስጥ መግባት እንደሌለብን፣ በዙሪያችን ያሉትንም ሰዎች መረበሽ እንደሌለብን ነው የሚያስረዳንና በፊልጵስዩስ ምዕራፍ 4 ቁጥር 6-7 ደግሞ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ ይለናል። ምን ያስጨንቃችኋል? ቅዱስ ጳውሎስ ነው ለፊልጵስዩስ ሰዎች በእስር ቤት ሆኖ የጻፈላቸውና እነዚህ ጠቃሚ ማሳሰቢያዎች ናቸው። እንግዲህ ስሜት የሚሰማው ሰው እንደዚህ አይነት ስሜት የሚሰማው ሰው ካለ ምንድነው ማድረግ ያለበት? እነዚህን ጥቅሶች ከማንበብ በተጨማሪ በአቅራቢያው ለሚገኙ የሃይማኖት አባቶች ሄዶ ለቅርብ ጓደኛ ወይም ለባለሙያ አማካሪ ወይም ኮንሰልታንት የሚባሉ አሉ አይደለ? በግልጽ መናገር እንዳለብን ነው መጽሐፍ ቅዱሳችን እቺ ስንዱ እመቤት የሆነችው ቅድስት ቤተክርስቲያናችን የምታስረዳንና ብቻውን ሆኖ እንዲህ ያለውን ከባድ ሸክም እንዲሸከም አይፈቀድም። ለምን? ቅድም በመግቢያዬ ላይ እንደተናገርኩት ሕይወት ውድ ስጦታ ናት። ከኃያሉ ከቅዱስ እግዚአብሔር የተሰጠችን ሕይወት ውድ አምኖን ነው እግዚአብሔር እስትንፋሱን እፍ ያለብን። ያቺ ዛሬ የምንሳደብባት፣ ያቺ ዛሬ የምናላግጥባት፣ ያቺ ዛሬ ተንኮል የምንልባት